ሎክ ምንድነው እያለ ያለው? ተዘጋጁላቸው። ለምን ቢላ እንኳን የላችሁም? ለምን አታዘጋጁት? ተዘጋጁ ተብለናል። ቢላ እንኳን የላችሁም። ቢላ ምን ያደርገው ነው? ተዘጋጁላቸው የተባለው ለማን ነው? በግ ማረጃ ነው? ለበጎች ነው የሚዘጋጀው? ቁርአኑ ላይ ተዘጋጁላቸው ያለው ለበጎች ነው። ቢላ እንኳን የላችሁም፣ ተዘጋጁላቸው። እለት እለት እየተነገረን የማናስተውላቸው ነገሮች አሉ። እለት እለት አጠገባችን ሆነው ፖለቲካሊ አክቲቪቲ እያደረጉ እንደዚህ የሚሰሩ ታርጌታቸውና እቅዳቸው የበዙ እነዚህ ወሃቢያ የሚባሉ ሴክቶች በቁጥር አናሳ ናቸው። ኢትዮጵያ ውስጥ ባሉት መረጃዎችም ማየት ይቻላል። የቀድሞ ጠቅላይ ሚኒስቴርም የተናገሩትም አለ። መሬት ላይ ባለውም ሀቅ እነዚህና ሐጂ ሙፍቲ ያሉት አለ። ዋና አስተሳሰባቸው ነው። እነዚህ ወሃቢያ የሚባሉት እነዚህ ግድያ አስተሳሰብ ያላቸው ቁጥራቸው አነስተኛ ነው። ነገር ግን ስልጣኑን፣ ታንኩንም፣ ባንኩንም ሚዲያውንም ይዘውታል። ረን የሚሆነው በዛ ነው። አንድ ብር ሰብአዊነት የለውም ብለው ሲከሱ ሚዲያው እንደፈለጉ ያስጮሁታል። እንትና ይገደል ሲሉ እንደፈለጉ ማስጮህ የሚችሉ ናቸው። ሚዲያውን ይዘውታል። እነዛ ግን ሚዲያ ላይ ስልጣንም ላይ ደካማ ናቸው። እንደምታውቁት ሐጂ ሙፍቲ የምንወዳቸው አባታችንን እንዴት ከመጅሊስ እንዳስወጧቸው ታውቃላችሁ። ይሄ ልጅ አንዱ ወሃቢያ ነው። ምን እንደሚል እስኪ እንስማው። ያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ጊዜ ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትበላለን። ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ። ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው? ሙስሊሙ የለንም። አንድ ቢያሳዝኑኝ በድፍን አይምሯ ካላነጻጸፍኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራውን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ ያልተከታይ የሚያስጨንቃቸው መድረክ ዘና ማለት ከነሱ የማይሻሩ ድርብ ቦርኮ ሚዲያ ላይ አንድ ቀን ነው። እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርም ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በያቸዋለን ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ። ወንድ ናቸው። ይክሰስ። ምድረ ጭገራም እከክ ቆሻሾች ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህ ሱብሃነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳጠፈጠፉ በገድላት ማናቃቸው ወይ ውሸት ስም እየወጡ በዚክር ሰውን ደሃ ያደረጉት እነሱ ናቸው። እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማነኝ ይሄ የተጻፈ ነገር ነው። ልትቀይሩ አችልም። በከካ መሪ እጉር የሆነውን ቄስን እንደፋላለን። ከዛ በኋላ ብቻ እንትቀራለን፣ ታጨበጭባለህ። ሲጀምር እኔ ከድኔ ከሃይማኖት የመቼ ወጥቻ ቃለሁ። ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ራሳ ቲቃሎች የዝሙት ልጆች ባቸው መሰለኝ። እኔ እዚህ ዓለም ሰው አይደለሁም። ድረ ልክስክስ ቲቃላ አሁን ታልቃለህ። እያንዳንድ እጁ ቤትን ሁሉ ሳይቀር ይኸው ትጨፈጭፋለህ ማለት ነው። በቃ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ እገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ
መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልክ ከሃይማኖት አባት ጀምሮ አሁን እደፋላለሁ በየተራ ያኔ ደግሞ ታያለህ። ጥቁር ለባሽ የሆኑ ቡዶች ማለት ነው እነሱ ይለጠለጣሉ። የሃይማኖት አባትን እየወሰድኩ እደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይኸውላችሁ፣ ይበጇቸውን እፖስትላችኋል። ከዛ በኋላ እየጠበቅ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። አምስት ሰው በቂ ነው። አምስት ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱ ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ አንቦላ ሳያለሁ። እናንተን ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኝበት ቦታ የለም። ወላሂ በግልጽ ነው የምለው። እስር ቤት ነው። ከዛ ውስጥ ምን ይመጣል? አልሐምዱሊላህ የትም አላገኘው በዚህ ዘመን። ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ግማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ እገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም። መግደል ነው አባቴ። ቻለው የትም ስታገኝ ትገለዋለህ። 4 ነጥብ ምን አባል ታመጣ ነው? ምን አባል ታመጣ ነው? የትኛው ጳጳስ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለእኛ 1 ወር በቂ ነች። 1 ወር ወላሂ ቁማር የሚባለውን ነገር አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። ይሄ 44 አቦ ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁን አታውቁትም። አሁን ቀስ በቀስ እደፋልሃለሁ። ምድረ ጳጳስህን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባህ? እጃችን ላይ ትገባላችሁ። በቅርቡ ከፈፍ ስትል ግንባርህን ትባላለህ። ምን ብለህ ፖለቲካ እንደምሰራ እናያለን። መልካም እንደሰማችሁት ነው እንግዲህ። ይሄ ንግግር ብቻ አይደለም፣ ደጋግማችሁ ሰምታችሁታል። ደጋግመን ሰምተን ስክሮል አድርገን የምናልፈው ታሪክ አይደለም። ቅድም እንደነገርኳችሁ ነው። ሶሪያ 1.5 ሚሊዮን ክርስቲያን ነበር 2014። እንደዚህ እንዳሁኑ ግርግር እኛ ሀገር እንደተጀመረው አይነት ነገር ሳይጀመር በፊት አሁን 300 ሺህ ነው የቀሩት። 300 ሺህ ልብ በሉ። ከ1.5 ወደ 300 ሺህ ተነው ይመስላችኋል? መሬት ውጣቸው ይመስላችኋል? የት ገቡ? መልሱን ይኸው መለሰላችሁ። ነገም ይሄ እነዚህ እየተነገሩ ያሉት ነገሮች በሙሉ እያንዳንዱን በቪዲዮ ፕሩቭ አድርገን እንድናሳያችሁ በማስረጃ እንችላለን። ኦኬ። ትላንትና በቤታችሁ በግ ማረጃ ቢላው የሌላችሁ እያለ ሲያነሳሳ የነበረው ኡስታዝ
የተነሳሳው ወጣት እጅራውን ይዞ ወጥቷል። እያንዳንዱም የሚቀረው ቁርአን እነ ኡሱሉ ዳሳ እንደዚሁም ደግሞ የዶክተር ፎዛን መጽሐፍ ምን ኪታቦች በአረብኛ በየመስጊዱ ህፃናት ምንድን ነው የሚቀሩት? ጥላቻን፣ ግድያን፣ መግደልን። ስለዚህ እነዚህ ይሄ ወደ መሬት የተናገራት ነገር መመሪያ የሚሰጣሉ። እነዚህ ንግግራቸውም በተግባር ጳጳስህ የለ ቄስህ የለ ምን የለ አይመጣም ብለህ እንዳታስብ። ከዚህ በፊትም እኛ ስንናገር ነበረ፣ ደጋግመን ስንናገር ነበር። 4 ዓመት ሙሉ ለፍልፈናል። እያንዳንዷ ነገር እየሆነች ነው። 4 ዓመት ሙሉ ማስረጃ እየከፈተን ይሄ ነው ስንል ነበር። እያንዳንዱ እየሆነ ነው። ገና አሁንም ወደፊቱ በጣም የሚያሰጋ ነው። የታቀደልን እየታሰበብን ያለው ነገር እጅግ በጣም የሚዘገንን ከባድ ነው እና ያሳዝናል። ብቻ ለማንኛውም ቆስጤ ቀጥል። እንግዲህ ዴፋል አንተ ምን እንደምለን በጣም ግራ ይገባል። እንደዚህ አይነት ነገሮች በጣም ያሳቀቃሉ፣ ግን እውነታ ነው። አንድ ሙስሊም ይህንን ሲናገር በጭፍኑ የተቀበለው መጽሐፍና ሰው እንዳለ ወቁ። ያ ሰው ይህንን ነገር ያ ሰው በአምላክ ስም ይህንን አድርግ ስላለው ያጋል ምኞቱ ነው። ይህ ሰው እንዲህ ሲናገር ታዩታላችሁ። በጀርባ በጨለማ የሰራው ፈጣሪ ወቀው። ስንቱን ደም ተባርኳል። ቀጥታ እርምጃ የሚወስዱ እንደሆኑ እነዚህ ሰዎች እርግጥ ነው። ይህ ሰውዬ ፊት ለፊት ብትሰጠው ሰው ምንም ረራሄም እንደሌለው ግልጽ ነው። ሲናገር እያያችሁት እየተመለከታችሁት ነው። ስለዚህ እንዴት ነው የሚኖረው ነው አሁን በቃ ከነዚህ ሰዎች ጋር እንዴት ነው የምንኖረው? እያንዳንዱ መረጃዎች የሚመጡትን እየሆነ ያለውን ነገር ከራሳቸው ከመጽሐፋቸው ከመምህራኖቻቸው እየከፈትን እናያለን፣ እንቀጥላለን። ቦስ እንኳን ተመለስክ። ሰላም እንዴት ናችሁ? አፉ በሉኝ እናንተ። እሰማለሁ ብለናል። ኦልራይት እንዴት ናችሁ? በድጋሚ ሰላም ልበላችሁ። ይመስገን፣ ክብሩ ይስፋ። ኦልራይት ምን አሳያችሁ? ቪዲዮዎችን አሳያችሁት? አዎ ቪዲዮ መልካም ቴንክ ዩ ጎበስ። እንደ እስልምና አስተምረው እንግዲህ ምድር ሁሉ የአላህና የሙሐመድ ነች ተብሎ ይታመናል። የአላህና የሙሐመድ ነች። ለዛ የትኛውን ቦታ ብንኖር ሙስሊም ውጣ ሊልህ ይችላል። አሁን በየቦታው ላይ የሚፈናቀሉት፣ የሚሳደዱት፣ የሚገደሉት ምንም እንትን አይለውም። ከዚህ ጋር በተያያዘ ነው። ቦታችሁን ልቀቁ፣ መሬት ልቀቁ ነው። መሬቱ ለእናንተ አይገባም የሚል ነው። ሳይ ሙስሊም 21ና እንደ ክፈተው ቆስጠንጢኖስ መሬት ሁሉ የኔ ነች አለ። በሰሜን በደቡብ በምስራቅ በምዕራብ ያለው ንብረት ሁሉ የኔ ነው አለ። ሙሐመድ ክሌም አደረገ። ስለዚህ መሬት ሁሉ የሙሐመድ ከሆነ አንተ የመኖር እንትን የለህም ነው፣ መፍትሄ የለህም፣ የመኖር መፍትሄ የለህም ማለት ነው። ኦልራይት እንደዚህ ይላል። I have been commanded to fight against people so long as they do not declare there is no God but አንብቦ ትንሽ ይርቃል። እሺ I have been commanded to fight against people so long as they do not declare that there is no God but Allah። ምን ብዬ ታዝዣለሁ አለ?
ካላህ ሌላ የሚመለክ አምላክ እስከማይኖርበት ጊዜ ድረስ እንድዋጋ እንድጋደል ታዝዣለሁ። and he who professed it was graduated the protection of his property and life on my behalf except for the right of first rest with Allah አለ። ይህንንም ካደረገ ምን አደርጋል? ንብረቱን ይጠብቃል፣ ህይወቱንም ይጠብቃል። ከማ ከኛ ከአላህ በአላህ ረፍት ይላል። ሰላም ሰላም ቤተሰብ። ኦልራይት ወይ ሙስሊም ነሽ? ሰላም ነው። ሰላም ነው። ደህና መጣሽ? ኦልራይት ሙስሊም ነሽ? ያው ችግር የለም። ምን አልሽ? ወይ አይሰማም? አንተ ትሰማለህ፣ እሷ ማይኳ ዝግ ነው። ስለዚህ እሺ አላህ የመጣው የታዘዘው ምንድነው? እሱ ሰዎች ሁሉ ምን እንዲሉ ነው? ቻፕተሩ ባቡ ራሱ ምንድነው የሚለው? they command to fight the people until they say la ilaha illallah muhammad rasulullah ምን እንድል ታዝዣለሁ የሚለው ሰዎች እንዲህ እንዲሉ ታዝዣለሁ። ወይ ይሰማሻል? ወይ ኦኬ ሙስሊም ነሽ? መልካም። ሙሐመድ የታዘዘው ምን እንዲያደርግ ነበረ? የዓለምን ህዝብ እንዳለ እንዲጋደል ታዟል? አልታዘዘም? ሙሐመድ መሐመድ ሙስሊሞች ታዘዛለ እንጂ ሰዎች ሁሉ ላይ ኢለላ እስኪሉ ድረስ እንድጋደላቸው ታዝዣለሁ ይላል። ይህንን ትመሪበታለሽ? ስለዚህ ሰዎች ሁሉ በህይወት እንዲኖሩ የግዴታ አላህ እና በሙሐመድ ማመን አለባቸው ማለት ነው። አለበለዚያ ንብረታቸውም ህይወታቸውም አይጠበቅም። አሁን አርሲ ላይ እየተደረገው እንዳለው ማለት ነው። ይሄ ጤናማ ሃይማኖት ነው ብለሽ ታምኛለሽ? ሰበኮ እንደና እኔ ገማሽ ላና ሙሉ አልጨረስም ስለሆነ ሙሉ አላውቅም። ምኑና ሙሉ ማታውቂው? ግማሽ ነኝ ማለት ምኑ ነው ግማሽ? ሙሉ አልጨረስም ገና ነው። ምኑን? ሉክ መሐመድ በሁሉም ሀገራት ላይ ወረራን አዟል። በሁሉም ሀገራት ላይ እንዲወረሩ ትእዛዝ ሰጥቷል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያሉት መሬት የኔ ነው አለ። ሰዎች በአላህና በሙሐመድ በሱ በአላህ ጌትነት በእኔ ነብይነት እስካላመኑ ድረስ እንድጋደል ታዝዣለሁኝ። የግዴታ ሰላትን ካላሉ ሎክ and establish salat and pay the zakat and believe in everything that the prophet brought በሰላት እስከሰገዱ ድረስ ዘካ እስከሰጡ ድረስ እና ማንኛውንም መሐመድ ያመጣውን እስካላመኑ ድረስ ምን እንዲደረጉ ነው? እንዲገደሉ ነው የታዘዘው። ይሄንን ካደረጉ ህይወታቸው ይጠበቃል። በጣም ደስ ስለሚለኝ በጣም እናንተ ስለምትወዱት ይሄ ስም
አይ ነው በጣም ነው የሚወደው። ለምን እኮ በጣም ስለምትወዱ ይሄንን ደጋግሜ ተባለው ራሳችሁ መጽሐፍ አንብቡ እንጂ የሙስሊም መጽሐፍ እንዳትሰናበቡ አይቻልም። በቃ ነው ሃይማኖት ነው። መሐመድ ነው። እግዚአብሔር ነው። ለምንድን ነው የምትሰድቡ? አትሰድቡ። በቃ መሐመድ ከእግዚአብሔር እኩል ነው። ለነገሩ እውነት ነው ብሏል እኮ እሱ ራሱ ምድር የኔና አላህ ነች አለ። ስለዚህ ሼሩን መሐመድና አላህ ናቸው የሚከፋፈሉት ምድር። ኤኒዌይስ ራሳችሁ መጽሐፍ አንብቡ እንጂ የሙስሊም ማለት። ስለዚህ ምንድነው የታዘዝኩት አለ ምድር ሁሉ ለኔና ለአላህ እስክትሆን ድረስ እንድጋደል ነው አለ። እንድጋደል ነው። ስለዚህ የትኛውን ቦታ ላይ አሁን ኢትዮጵያ ውስጥ እያጸዷቸው ያሉት ይሄንን የሚተገብሩ ናቸው። የዋብያው ክንፍ በተለይ አርሲ ላይ ደጋግሞ ግድያ እየፈጸመ ያለው ይህንን ስለሚያነቡ ነው። ይህን ስለሚያውቁ ነው። ባላህ እስካላመኑ ህይወታቸው አይጠበቅም። ሰላት እስካልሰገዱ ዘካ እስካልሰጡ ድረስ ንብረታቸው አይጠበቅም። ስልጤ ላይ፣ ቅበት ላይ፣ ሐረር፣ ሶማሊያ ክልል ላይ ክርስቲያኖችን የማጽዳት ስራ የሚሰራው ይሄ ነው ኬዙ። መሬት የአላህና የመሐመድ ነው። ስለዚህ ልቀቁ ነው። ሱራ 9:9 መሰረት አድርጎ ነው። ሰዎች በአላህና በመሐመድ እስካላመኑ ድረስ ንብረታቸውም ህይወታቸው መጠበቅ የለበትም ስለሚል ነው። የነሱ ቦታ ላይ አይደለም መኖሪያ ላይ ነው የሚመጣው እስልምና። አብዱል ወንደና መጣ እንኳን ደህና ቆየ። ኦኬ መሐመድ ሀገራት እንዲወረሩ ትእዛዝ ሰጥቷል። እንደዛ የሚል ነገር አለ። አንድ ቦታ ብቻ ሳይሆን መዓት ቦታ ያላዘዘው ሀገራት እኮ የለም። በአራቱ ማዕዘን መሬት የኔ ነች ብሏል አይደለ? ውሮራቸው የሚል ነገር አለ። በጣም ብዙ ሰጣለኝ። እዛ ከመሄዳችን በፊት ለምን እንደምትወርዱ ጭማሪ ለሴቶች ብላችሁ እንድወሩ፣ ለንብረት ብላችሁ እንድወሩ፣ ገነት ለመግባት ብላችሁ ሄዳችሁ ወረሩ ያለበት ስላለ እዛ ውስጥ እንገባለን። ከመሄዳችን በፊት ጄኔራል እናድርገውና ወደ ስፔሲፊክ እንሄዳለን። መሬት የአላህና የመሐመድ ነች አለ። ምን ነው ደጋጋምከው? ከዚህ በፊት እኮ አንስተ ነበር በቅርብ ሰዓት። ያ አሁን ደግሞ አገረሸብን። መለስ እናድርገው። ምን ታፍርበታለህ? እንዲያስተምረው አይ ከዚህ በፊት አስተምራ ያለፍከው እኮ ነው። በቅርብ ሰዓት 15 አካባቢ ነው መሰለኝ። 15 አይደለም። አንተ ራስ ፕሮፋይል ከቀየርክ አሁን 3ኛ ጊዜ 15 አልሞላ አይደለ? ያኛውን ፕሮፋይል ራሱ ቀየርክ። እኔ ቤት የገቡ እንዴት አወቀኝ? እኔ ቤት የገቡ ሎክ እኔ ቤት የገቡ በመጀመሪያ ከተከራከሩ በኋላ በማግስቱ ነው ፕሮፋይላቸው የሚቀየሩት። በማግስቱ ፕሮፋይል ይቀይራሉ፣ ስማቸውን ይቀይራሉ። አንተ ብቻ አይደለም። እኔ ቤት ገብተው ከተከራከሩኝ በኋላ ሪከርዱን ሲያዩት መልሰው ፕሮፋይላቸውን ይቀይራሉ። ማለት ልጆች ግን አውቃቸዋለሁ፣ ውሳቶችም ጭምር ማለት ነው። መጥተው የተከራከሩትን አድርሳቸው ድምጻቸውን አውቃለሁ። ግን ብዙም ጎበዝ አይደለሁም የማስታወስ። ለምን ይመስላል የሚቀይሩ? ለምን ይመስላል? እንግባ፣ እንተላለፍ። አይሻልም አብዱ? እንተላለፍ። አንተ ለሁለተኛ ጊዜ ነው ይሄ ስም 3ኛ ነው። ስለዚህ እንተላለፍ በነቄው ሙድ። አንቺንም አካውንትሽን እንድቀየር ላድርግሽ እንዴ? ስምሽንም አካውንትሽንም ጾታሽን ትቼ እንዳስቀየርሽ ትፈልጊያለሽ? እኔ ቤት የገባ ፕሮፋይሉን ይቀይራል፣ የታወቀ ነው። ኤኒዌይስ ምንም የለውም እኮ ጥቅም የለውም። ብቀይር ባቀይር። ኦኬ። ስለዚህ ወንድማችን አብዱ ጥያቄው ግልጽ ነው፣ ገብቶሃል? እሺ ምን ነበር? ግልጽ አድርገልኝ። አንድ ሰው ህይወቱና ንብረቱ የሚጠበቀው ምን ሲያደርግ ነው?
ያሰሙ ሚኒ ዲማአሁም ወአምዋለሁም ኢላ ቢሐቅ ልእስላም። ተርጉምላቸው። ያው ጂዚያ ከፍለው መቀመጥ ይችላሉ። ግን ይሄ ነገር ጂዚያ ከፍለው መቀመጥ ይችላሉ። እስከ መቼ? እንደ ግብር ማለት እስከ መቼ የሚባል ነገር የለም። ግብር ከፍለው መቀመጥ ይችላሉ። ይሄንኛውን ክፍል ፈስረው እስቲ አንብበው እስቲ። ኦኬ ቆስጤ አንብበው። ይሄ ነው ያ እሺ። እንዲህ ይለናል the command to fight the people until they say la ilaha illallah muhammad rasulullah። የምን ትእዛዝ ይለናል? ድምጽ አለ አብዱላ እንዴ ማይከነስ the command to fight the people until they say la ilaha illallah muhammad rasulullah። ምን ትእዛዝ አለ? ሰዎች ሁሉ la ilaha illallah muhammad rasulullah ብለው እስከሚሉ ድረስ መዋጋት ትእዛዝ ይላል። and establish salat and pay the zakat and believes in everything that prophets brought ይላል። እናም la ilaha illallah muhammad rasulullah ካሉ በኋላም ሰላትን ማድረግ አለባቸው፣ ከዛ ዘካትን ማውጣት አለባቸው። ከዛም ነብዩ መሐመድ እንዳለ ባመጣው ነገርም ምን ሊሉ ይገባል? ሊያምኑ ይገባል። whomever does that his life and his wealth are protected ይላል። ምን አለ? ይሄን ሁሉ የሚያደርግ ሰው ህይወቱም ይጠበቃል፣ ንብረቱም ይጠበቃል። except by its right በራሱ መብት ከራሱ መብት ውጪ and his secrets are interested to Allah the most high ምን ይለናል? የሱም አደራውም ሚስጥሩም በአላህ ይጠበቃል። fighting those who withhold zakat or other than that is one of the duties of Islam and the imam should be concerned with the laws of Islam። ያንንም የማያደርጉ ሰዎች እንድንዋጋ የእስላም ግዴታው ነው ይለናል። ከዛ it was reported on the authority of Abu Huraira that the messenger of Allah said በአቡ ሁሬራ እንደተዘገበው ያለ መልእክተኛ እንደዚህ ብለዋል I have been commanded to fight against peoples so long as they do not declare that there is no God but Allah። እኔም ካላህ ዘንድ እንደዚህ ብዬ ታዝዣለሁ በአላህና በመልእክተኛው የማያምኑትን ሁሉ እንድዋጋ እንድጋደል ታዝዣለሁ። and who professed it was guaranteed the protection of his property። ይሄንን የሚያደረገ ሰው ምን ይላል? የንብረቱም ይጠበቅለታል፣ ህይወቱም ይጠበቅለታል። on the behalf my accept from the right affairs rest with Allah። ካላህ ባላህም ይሄ ነገር ሁሉ ይጠበቅለታል፣ በውስጡ ምናለ። ኦልራይት እንግዲህ የታዘዘው ምን እንዲሉ ነው ሰዎች ሁሉ ሞቱ አካባቢ ላይ ደግሞ ያመጣቸውን የሰጣቸውን ትእዛዝ አሳያቸዋለሁ። ህንድ እንዴት እንድትወረር እንዳዘዘ፣ ኢራቅ እንዴት እንድትወረር እንዳዘዘ፣ ግብፅ እንዴት እንድትወረር እንዳዘዘ፣ የመን እንዴት እንድትወረር እንዳዘዘ፣ ሮም እንዴት እንድትወረር እንዳዘዘ፣ እስራኤል እንዴት እንድትወረር እንዳዘዘ፣ ቱርክ እንዴት እንድትወረር እንዳዘዘ እናያቸዋለን ማለት ነው። ለሁሉም ትእዛዝ ሰጥቷል። ሂዱና ውረሩ፣ እከሌን ውረሩ፣ እከሌን ውረሩ፣ እዛ ውረሩ፣ እንትና ውረሩ። ቀኝ ግዛትን የምታማርበት ምክንያት አይኖርም። ሙስሊም ከሆንክ ቀጥታ ወረራን እየሄዳችሁ ውረሩ ነው የሚላቸው። ንብረት ሂዱና ውሰዱ ውረሩና፣ ሴቶቻቸው ውሰዱ ሂዱና ውረሩና። ወረራ ነው ቀጥታ። አቅራቢያ ያሉት ሀገራት አለ። ሮም ለነሱ ቅርብ አይደለችም። ቱርክ ቅርባቸው ጎረቤት አይደለችም። ሄደው ነው የሚወሩት። ስንት ሺህ ኪሎ ሜትር እየሄዱ ማለት ነው። ለምን? ምድር በአራቱ ማዕዘን የኔ ነው አለ፣ የኔ ነው አለ። ከዛስ ትወጣለህ። ህይወትና ንብረት አይጠበቅም። ህይወትም ንብረትም አይጠበቅም። ሀዩ እንኳን አላመጣሽ። ህይወትና ንብረት የማይጠበቅ ከሆነ ያለህ አማራጭ ምንድን ነው? እሱ ለቀት ሄዳለህ ማለት ነው። ህይወት ከማይጠበቅበት ሰፈር ለቀት ሄዳለህ። ሊሞት አካባቢ መሐመድ ምንድን ያለው? በህይወት ምቆይ ከሆነ ክርስቲያንና አይሁዶችን ከአረብ ሰላጤ ሀገራት ላይ ጠራርጌ ያባርራለሁ ነው ያለው። ለምን? መኖር አይፈቀድላቸውም። ሄደ አይሁዶች ጋር፣ እሱንም እናየዋለን። ምንድን ያደረጋቸው?
አንዴ ቡኻሪ 69 44ን ክፈተው እንትና ክርስቲያን ቆስጠንጢኖስ ሶሪ ቀያቸው ሄዶ ማምለኪያ ቦታቸው ላይ ምን እንደሚያደርጋቸው ላሳያችሁ። ምን አይነት ወረራ እንደሚፈጸም ውሸታ ማልክ ናግባ እስኪ ናግባና ሞግተኝ ነኝ ቀጥላምበው። እሺ while we were in the mosque በመስጊድ እንደሚፈጸም ውሸታ ማልክ ናግባ እስኪ ናግባ። ኦኬ ሚዩት አድርጉ። ናሬትድ አቡ ሁሬራ በአቡ ሁሬራ እንደተዘገበው while we were in the mosque መስጊድ በነበረን ጊዜ last messenger ያላ መልእክተኛ came out to us and said መጡና እንደዚህ አሉ let us proceed to the Jews ወደ አይሁዶች እንሂድ አሉ። so we went along with him till he reached Bait al-Midras ባይት አልሚድራስ በሚባለው ቦታ እስከምንደርስ ድረስ አብረን ነው ሄደን a place where the Torah used to be recited and all the Jews of the towns used to gather. ያም ቦታው አበትና የሚነበብበት እንዲሁም የሚሰበሰቡበት ቦታ ነበረ። like እንደ ቤተክርስቲያን አይነት ነገር ነች። the prophet stood up ነብዩም እዛ ቆሙ and addressed them all assemble of Jews አይሁዶች ሆይ embrace Islam እስልምናን ተቀበሉ and you will be safe እናም ደግሞ እንግዲህ ሰላም ትሆናላችሁ ትቆጠባላችሁ ህይወታችሁን ታተርፋላችሁ። the Jews replied ጆቹም አይሁዶቹም እንዲህ ብለው መለሱ ኦ አባስ ኢቃሲም አባስ ቃሲም ሆይ you have conveyed Allah's message to us የአላህን መልእክት ለኛ ሰጥተሃል። the prophet said ነብዩ መሐመድም እንደዚህ አሉ that is what I want from you ከናንተ ይሄን ነው የምፈልገው። he repeated his first statement የመጀመሪያውንም ንግግሩን ደገመላቸው for the second time ለሁለተኛ ጊዜ and they said እንደዚህም ብለው መለሱለት you have conveyed Allah's message ኦ አባ ኢቃሲም የአላህን መልእክት ሰጥተናል አባ ቃሲም ሆይ and then he said እንዲህም አላቸው it's for ለሶስተኛ ጊዜ and added you should know that the earth belongs to Allah ይህቺ ምድር ለአላህ ብቻ እንደሆነች ልታውቁ ይገባል and his apostle እናም ደግሞም የመልእክተኛው and I want to exile you from this land እኔም ከዚች ምድር ከዚች ሀገር ላስወጣችሁ ፈልጋለሁ so whomever among you owns some property ከናንተም ውስጥ ንብረት ያለው ሁሉ cancel it መሸጥ ይችላል otherwise you should know that the earth belongs to Allah and his apostles ካልሆነ ግን ይህች ምድር ለአላህና ለመልእክተኛው ብቻ መሆኗን ልታውቁ ይገባል። thank you look መስጊድ ነበሩ በደንብ አስተውሉ መስጊድ ውስጥ ነበሩ ሙሐመድ ምን አላቸው ተከታዮቹ ሰሃባዎቹን ተነሱ እንሂድ አላቸው ወዴት አሉት ወደ አይሁዶች ሰፈር እንሂድ አይሁዶች መንደር እንሂድ አለ ከዛ የታገኛቸው አይሁዶችን ወደ ሄደው ማምለኪያቸው ቦታ ቤት አልመድሪስ የሚባለው ወይንም ደግሞ ተውራት የሚነበብበት ጸሎት የሚያደርጉበት መቅደሳቸው ሄደና ምን አላቸው አላህን ተቀበሉ አላቸው እኔ ነብይ በሉ አላህን ተቀበሉ አቡልቃሲም ምን እንደሆነ ታውቃለህ አብዱ? አቡልቃሲም ያለ መልእክት እያስተላለፍክ ነው አሉት። አቡልቃሲም ማለት ምን ማለት ነው? ኤኒዌይስ እንመጣበታለን በኋላ እሱ ላይ ትርጉሙን ማታውቁ ከሆነ ግን አባት ማለት ነው የቃሲም አባት የቃሲም አባት ምን ማለት ነው ግን ትርጉሙ? የቃሲም አባት ማለት ነው። ቃሲም ልጃቸው ነው። ምንድን ነው? ምን ማለት ነው? አላውቀውም። ኦኬ ኤኒዌይስ ስለዚህ እንደዚህ አሉት። እንደዚህ ካሉት በኋላ ምን ተፈጠረ? ከዛ በኋላ አላህን አትቀበሉ፣ ካልተቀበላችሁ እኔን ነብይ ካላላችሁ ከዚህ አባረራችኋለሁ አላቸው። መኖሪያቸው እኮ ሄዶ ነው መኖሪያቸው ሄዶ ለምን ይሄ ልታውቁ ይገባል። ምድር የማን ነች?
የአላህና የመሐመድ ነች። የትኛው ሙስሊም መጥቶ ናውጣ ሊል ይችላል? ወንድሜ አይቻልም። ኦኬ አንብቢው። እሺ አንብቢው። The earth belongs to Allah and his apostles. ምድር የአላህና የነብዩ ብቻ ነች። ማንኛውም በፈለገው ሰዓት ሊያስወጣሽ ይችላል። ወርቂና ነው ወርቂና ኦኬ አይ ቲንክ ቃል ምን ታሳያለህ? እሺ ቀጥል። አይሰማም እንዴ? ይሰማል። ከስራ አይሰማም እያሉ ከስራ ይሰማል። እሺ ማይክን ዘግተህ ክፈት። እሺ እስኪ ይሰማል። አሁን ይሰማችኋል? እሺ ይሰማል። ኦኬ እሺ አልሰማችሁትም? አሁን ቅድም እኔ እንጃ። እሺ አይ ተሰማ ይለዋል። ቀጥል። አዲስ አጀማ እና ምንድን ነው ያሉት? ነቢያቶች ስም ቀጥልሽ። ኦኬ የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ሙሴ ብለው መጥራት ያቁሙልን። ኢሳን ኢየሱስ ብለው መጥራት ያቁሙ። ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከዓመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህንን ቪዲዮዎችንም አትጥራ፣ ኢሳ በልና ጥራ እንጂ ኢየሱስ ብለህ እንዳጠራ። አምላክህን ማን ብለህ መጥራት እንዳለብህ ሊነግርህ ማለት ነው። ሙሳ ብለህ ትጠራታለህ እንጂ ሙሴ ብለህ እንዳጠራ።
ኢብራሂም ብለህ ትጠራለህ እንጂ በፍጹም አብርሃም ብለህ እንዳትጠራ። እቺ ጅማሬዋ ነች። ስምህንም ያወጣልሃል ነገር። ምክንያቱም አብርሃም ብለህ ማጠራ ከሆነ የልጅ ስም ማን ይሆናል ማለት ነው? ነሰሰርሊ ኢብራሂም ነው ብለህ የምታወጣው ማለት ነው። ይኸውን በመፈክር ደረጃ ነው እየተነገረ ያለው፣ በመፈክር ደረጃ ማለት ነው። እዚህ አካባቢ የሚኖሩ ክርስቲያኖችን ያጸዷቸዋል። ፏ ያደርጓቸውና አንድ ባላፍት ሁለት ባላፍት ካለ አስቀድመው እሱን ይመቱታል። ኦርቶዶክሳዊ ከሆነ ማለት ነው። ይመረዋል፣ ለቆ ይሄዳል። እዛ አካባቢ ላይ አቅመ ደካሞች፣ ደሆች ኦርቶዶክሳውያን ይቀራሉ። እዛ አካባቢ ላይ ድምፅ መሆን የሚችለውን አስቀድመው ይመቱታል። እሱን ከመቱት በኋላ ምን ያደርጋሉ? ከህዝቡ ከነጠሉት እሱን ከመቱት በኋላ ከዛ አቅም ደካማው ይቀራል ማለት ነው። ስራቱ ቦዘኔው ምኑ ይቀራል። እነሱን ደግሞ ይጫወቱባቸዋል፣ በቀላሉ ይጫወቱባቸዋል ማለት ነው። በቀን 20 ሰው 30 ሰው 40 ሰው እየታረደ ሆን ብለው ድራማውን ያወዛግቧቸዋል። ከዛ የሆነ የቦታ ኮሽታ ይፈጥሩና ራሳቸው እኛም ተገድሎብናል አንድ ሰው ይላሉ። አንድ ሰው አይደለም ብለው የሚሄዱት ብዙ ሰው እንደተገደለ እዛ ጋር ይሄን ያህል ሰው ተገደለ እዛ ጋር ምናምን ብለው ያደናግሯቸዋል። የማደናገር ፖለቲክስ ኡስታዞቻቸው ያስተማሩት ማለት ነው። አንተ 30 ሰው ተገድሎብኛል ብለህ ስትል ተሟሙተው ተራሩጠው ሰው ተገድሎብኛል ብለው ከአንተ በላይ ጩኸታቸውን ይጮሁታል። ከአንተ በላይ ለቅሷቸውን ያለቅሱታል። ምንድነው እነሱ ከኔ በላይ ተበድለዋል ብለህ ዝም ትላለህ። አንተ በጣም በጋልክበት ሰዓት ላይ በረዶ የሆነ ውሃ ይቸልሱብሃል። ለቅሶን ይቀሙሃል። እንድታለቅስ እንኳን አይፈቅዱልህም። ካላ ስታጣራ አንተ 30 ሰው ነው የሞተብህ፣ እነሱ አንድ ሰው ነው የሞተባቸው። አንድ ሰው ይሙት እያልኩ አይደለም። ያንንም ራሳቸው በቁማር የገደሉት ነው። ቃል ካለ ታዘጋጅልኛለህ እንዴት ቁማሩን እንደሚጫወቱ። ኦኬ ቀጥልሽ። ያው ንጽጽር የሚሰራ ልጅ ነው። ንጽጽር በሚሰሩት ብቻ መልካም። ኦኬ ቀጥልሽ። ያሽ ከስር ከተሰሙ ልቀጥልና ይሄ ዛሬ 3 ዓመት ቅበት ላይ የነበረውን ታውቃላችሁ፣ ድራማ የተሰራው ማለት ነው። ክርስቲያኖችን ለማጽዳት ሌጋ ላይ ተደብቀው ሲያወሩ ሪከርዱ እጃችን ገባ። ሪከርዱ እጃችን ገብቶ ተለቀቀ። ከተለቀቀ በኋላ አንዱ መጥቶ አይ አውቀው ለክርስቲያኖች ሲል በራሳቸው ሰዎች እንደገና አይ ትክክል ነው እነሱ ናቸው ብለው ሲመሰክሩበት ሰሙታላችሁ። ስሙት ቪዲዮ። ቃል አትሰማም እያሉ ነው። አትሰማም እያሉ ነው። አንተ በጣም እያስቸገረ ነው። ወደ አትሰማም እያሉ ምልክቱ ነው ያለው እንጂ ይሰማል። ሚዩት ነው ወላ ይሰማል፣ ለኛ ይሰማናል። ስለዚህ ማይክን ዘግተህ ማይክ ዝግ ነው። ውጣና ግባሽ። ኤኒዌይስ ሉክ ድራማውን እንስራው። ድራማ እንስራና ቀበት ላይ ማለት ነው ስልጤ ተበደልን ብለው ራሳቸው ይጮዋሉ ማለት ነው። ራሳቸው ድራማ ሰርተው የራሳቸውን ሰዎች አታክ ያደርጉና ከዛ በኋላ ተበደልን ፌንት ይነቅላሉ ምናምን ነገር ተደብድበው ነው ተመተው ነው ይባላል። ከዛ ከአንተ በላይ እነሱ ይጮዋሉ። አንተ ቆስለ ሞተውብህ ሰው እነሱ ድራማ ሰርተው ይጮሃል፣ ድምፅን ይቀሙታል።
ሚዲያውን ይቆጣጠሩታል። ከፍ አድርገው ድምፃቸውን ያሰማሉ። ከዛስ ምን አማራጭ አለ? ያው እነሱ ናቸው የተበደሉ ብለህ ለእነሱ አጨብጫቢ ትሆናለህ ማለት ነው። ለእነሱ ታጨበጭባለህ፣ ሌላ አማራጭ ስለሌለህ ማለት ነው። ይሄ አንደኛ አስተምሮቱም ስለሚደግፈው ነው። ምክንያቱም አስተምሮቱ ቀጥታ ሄደ መውረድን ስለሚፈቅድ ነው። መሬት የአላህና የመሐመድ ነች። አንድ ሁለተኛ በሽብር እንድታገዝ የተባልኩት እኔ ብቻ ነኝ ብሎ የሚያምን ነው። መሐመድ ከሌሎች ነቢያቶች የሚለይበት 6 ነገሮች አሉኝ አለ። 6 ነገሮች አሉኝ ከሌሎች ነቢያቶች የምንለይበት። አንደኛ ቆስጠንጢኖስ ሚታርክ ሳውራ ከሚለይባቸው አንደኛው ምንድነው? እሱ በሽብር የምታገዘው እኔ ብቻ ነኝ አለ። ሌሎች ነቢያቶች አሸባሪ አይደሉም፣ እኔ ግን አሸባሪ ነኝ አለ። ሁለተኛ የዘረፋ ንብረቶች ለእኔና ለተከታዮች የተፈቀደው በእኔ ብቻ ነው አለ። አስቀድሞ የዘረፋ ገንዘቦች አልተፈቀደም አለ። እኔ ከሌሎች ነቢያቶች የምለየው በእነኚህ ነው ብሎ አስምሮ ተናግሮበታል። ስለዚህ የተለያዩ ሀገራት ላይ ሄደው የወረሩት በዚህ ምክንያት ነው። በሺህ ዓመታት እንትን ውስጥ በነቢያት ታሪክ ውስጥ ስትመጡ ህንድ ሄደው የወረሩበትን ታሪክ አታመጡ። ኢራቅ እንውረድ ብለው ሄዱበትን አታመጡ። ግብፅ ሄደን እንውረድ እንደዚህ ንብረታቸውን እንውሰድ ያሉበት የለም። ከተዋጉ እንኳን ነቢያቶች ራሳቸው ሜዳ ላይ ነው። ጠላት መጥቶ ሊማርኳቸው ሲመጡ ነው። ራስን የመከላከል ነው። ሰልፍ ዲፌንስ ነው። በነቢያት ታሪክ ውስጥ ያለው ጦርነት እንኳን ብታመጡ ህንድ፣ ኢራቅ፣ የመን፣ እስራኤል፣ ቱርክ እንዳለ እየጠቀሰ ቀጣይ እከሌን እንወራለን፣ ቀጣይ እንደዚህ እንወራል። ምክንያቱም መሬት የአላህና የኔ ነች። እዛ ቆንጆ ሴቶች አሉ። ሮም ለምሳሌ ቆንጆ ሴቶች አሉ። ትልልቅ እየዳለ ያላቸው አሉ። ሴቶቹን እዛ ሄዳችሁ ማቀፍ አትፈልጉም እያለ ተከታዮቹን እያማለለ ዟቸው ሄደው አልቻልንም እስከሚሉ ድረስ ተከታዮቹ ስሜታችንን አልቻልንም እንዴት ነው የምንዋጋው እስኪሉ ድረስ ኦኬ ንብረታቸውን አትፈልጉም እያለ እዟቸው ሄደው ምን ያደርጉሃል? ኢትዮጵያ ውስጥ ያሉትም ወንዱን ይገሉታል፣ አመራሩን ይገሉታል። አመራሩ ከተገደለ መሪዎቹ ከተገደሉ ምን ይሆናል ማለት ነው? አለረኛ ትቀራለህ ማለት ነው። ያለረኛ ከቀረህ ደግሞ በቀላሉ አታክ ያደርግሃል ማለት ነው። በቀላሉ አታክ ሊያደርግህ ይችላል። ምክንያቱም የሚጠብቅህ አይኖርም። የሚጠብቅህ ከሌለ ደግሞ እረኛ ከሌለ በቀላሉ ትበተናለህ ማለት ነው። እረኛውን ምታ መንጋው ይበተናል ስለሚል ከዛ በኋላ የሚያስከትሉት ምንድን ነው? እሱ ወንዱ ይገደላል ማለት ነው። ሴቷ ሳትፈልግ ወይንም በትዳር ትያዛለች ማለት ነው። የቀደምት ታሪክም ነው። በተለይም ይሄንን አርሲ ላይ በደንብ ታውቁታላችሁ። ይሄ አዲስ ታሪክ አይደለም፣ የነበረ ነው። በፊትም የቀጠለ ነው። ታሪኮቹ ስላልቆሙ ነው እንጂ። ኤኒዌይስ ስለዚህ እንደዚህ አይነት አስተምሮትን የምትደግፉ አፕሪሺየት የምታደርጉ ከሆነ ሙሐመድን አሸባሪ ነኝ ካለ አሸባሪ ነች ስንላችሁ ሊከፋችሁ አይገባም። እየገደላችሁ ያላችሁትም እናንተው ናችሁ። ሀዩ አለውኝ እኔ ቆስጠንጢኖስ ኦኬ እሺ፣ የምታሳየን ነገር አለ? እሺ አሁን እዚህ ላይ አንተ የተናገርከውን ነገር ሱራ 9123 ምን ይለናል የሚለውን እስቲ እንመልከት።
123 ላይ the order for jihad against the disbelievers the closest then the farthest area ይላል። ምን ይላል? የጂሃድ ትዕዛዝ በአላማኞች ላይ በማያምኑት ላይ the closest then the farthest areas መጀመሪያ ቅርቦቹን ከዛ ደግሞ ሩቆቹን ትዕዛዝ ነው። እንግዲህ ተመልከቱ። አላህ commands the believers to fight the disbelievers አለ። ምን እያለ ነው? አላህ የማያምኑትን እንዲዋጉ አዘዘ። ምንድን ነው ያዘዘው? እንግዲህ ተመልከቱ። አላህ ሩሩህ የሚባለው the closest in area መጀመሪያ ቅርቦቹን to the Islamic states ለኢስላሚክ ስቴት ቅርብ የሆኑትን ሀገሮች እንዲዋጉ አዘዘ። then the farthest ከዛ ደግሞ ሩቆቹን። this is why the messenger of Allah ለዚህም ነው ያለ መልእክተኛ started fighting the idolaters ጣዖት አምላኪዎችን መዋጋት የጀመረው ለዚህ ነው። in the Arabian Peninsula ይለናል። ለዚህም ነው በአረብ ሀገር ያሉትን ጣዖት አምላኪዎች መዋጋት የጀመረው። ከዛ ጀመረ when he finished with them ከነሱ ጋርም ተዋግቶ በጨረሰ ጊዜ and Allah gave him control over Mecca ምን ይለናል? አሁን ሀገሮቹን አላህ መቆጣጠርን የሰጠውን ሀገሮቹን ሲዘረዝር እንደዚህ ይለናል። መካ፣ አልመዲና፣ አታይፍ፣ የመን፣ የማማ፣ ሃጃር፣ ካይባር፣ ሃይድራዋት and other Arabian province ብሎ ይለናል። እነዚህን ሀገሮች ሁሉ ተቆጣጠረ። በምን? በመጨፍጨፍ በመግደል። ከዛም የተለያዩ አረቢያን ፕሮቪንሶችን እንዲቆጣጠር ሆነ። the various አለ Arab tribes entered Islam in large crowds ከዛም በኋላ እስልምና በሰፊው መግባት ጀመረ ወደዚህ። በምንድን? በመጨፍጨፍ፣ ወንጌል በስብከት፣ እስላም በግድያ። ተመልከቱ እንግዲህ he then started fighting the people of scriptures ከዛም በኋላ የመጽሐፍ ቅዱስ ባለቤቶችን ደግሞ ምን ማለት ጀመረ? መጨፍጨፍ ጀመረ። የእነዛን ሲጨርስ ያን ከጨረሰ በኋላ ወደ እነዚህ ከዛስ he began preparation to fight the Romans ከዛ ደግሞ ሮማንሶቹን። ይህን የሚነግረን የሙስሊሞች መጽሐፍ ተፍሲር ኢብኑ ከቲር ሱራ 9 123 አንድ ነገር ምንድናችሁ? የራሳችሁ ክፈት። አሁን እስቲ የኛ ይበቃል። የራሳችሁ ክፈችስ አንዴ። እንግዲህ መጽሐፍሽ ነው እንደሚለው ምን እናርገው? እታችን መጽሐፍ ቅዱስ ክፈች አንዴ። መጽሐፍ ቅዱስ እንዴት እንክፈተው? ለመክፈትም እኮ ህይወታችን መትረፍ አለበት። ግን ይሄው መሐመድን የሚከተሉ ራሳችሁ መጽሐፍ ክፈች እንጂ አይባልም። ሃይማኖት አይደለም ወንድ ምን እንገርሽ አንዴ። ቀቢር ውስጥ ይጠይቃል። ምን ትላለህ? ማምቲው አበረ እንኳን እንትና ቀቢር ውስጥ ይጠይቃል። ምን ትላላችሁ? የራሳችሁ መጽሐፍ አይደለም። እሺ ምንድነው ቀብር ውስጥ የሚጠይቃል? እኛ እኮ የቀብር ቅጣት አናምንም። ተረት ተረት እኮ ነው የቀብር ቅጣት። እናንተ ጋር አደም ይጠይቃል። ምንድን ነው የምትለው እናንተ? ቆይ አደም ይጠይቃል። ምንድን ነው የምትለው እናንተ? እስቲ አንዴ ምን ማለት ነው? አደም ይጠይቃል? ይጠይቃል። ሙስሊምም ክርስቲያንም ይጠይቃል። እኔ አማርኛ ብዙም አልችልም። አማርኛ ሳልገባኝ ኤኒዌይስ ሉክ ሙሐመድ ቅድሚያ ምን አደረገ? በአቅራቢያው ያሉትን አጸዳቸው፣ ጨረሰ። የሱራ 9:5 ላይ ነው ያለቁት ባይዘ። ከዛ በኋላ ወደ ርቆቹ ሄደ። ከገንዘብ ጋር በተያያዘ ነው ባይዘ ወደ ርቆቹ ሄደው ከገንዘብ ጋር የተያዘ ነው። ገንዘብ ለማምጣት ነው። ወደ ሮማን ሄደ። ወደ ሮም ከሄደ በኋላ ደግሞ ወደ ኢራቅ ይሄዳል። ሁሉም ወደ ተለያዩ ሀገራት ይሄዳሉ። ይሄ ሮምን ስለሆነ ወደ ሮም ሂዱ የሚለውን ቡሃሪን 29:4ን ክፈተው አንዴ። ሮም ላይ ደግሞ ብትሄዱ ምን ታገኛላችሁ? ሮምን ብትወሯቸው ብታገኛላችሁ አላቸው ሰዎቹን። ገና ሳይሄዱ ምንም እኮ የሌለ ነው። ሰዎች እኮ ምንም አያውቁም። ሮም ያሉት ምን እንዳለ እንኳን አያውቁም። እንግዲህ ከሮም መካ፣ መዲና ልዩነቱን እዩት፣ ርቀቱን አስቡት። እዛ ሄዶ ነው የሚወራቸው። ወረራ ነው።
ሄዶ ወረራ ይፈጽምባቸዋል። ቀጥላም 29 24 አይደል? ያ ኦኬ እሺ። ናሬትድ ካሊድ ቢን ማዳን ይላል። በካሊድ ቢን ማዳን እንደተተረከው ነው ይለናል እንደተዘገበው ዳት ኡማይር ቢን አልስዋድ አልናሲ የሚባል ሰው told him that he went to ኡብዳ ቢን አሳሚት። ይሄ እንዲህ የሚባለው ሰውዬ ወደ ኡባድ ቢን አስማይት ወደሚባለው ቦታ እንደሄደ ይናገራል። while he was staying in his house at the seashore of Hims with his wife, በዚህም ቦታ ከሚስቱ ጋር በቆየበት ጊዜ ኡሙ ሀርም ኡማይር said ኡማይር እንደዚህ አለ ኡሙ ሀርም informed us that she heard the prophet saying እንዲህ እንዳለም ኡማይር እንዲህ እንደሰማች ነብዩ መሐመድ እንዲህ ሲናገሩ እንደሰማች ትናገራለች። the prophet saying paradise is granted to the first batch of my followers who will undertake a naval expedition። ምንድነው የመጀመሪያው ገነት የሚገቡት ሰዎች እነማን ናቸው ይለናል። የመጀመሪያው የፎሎወር የነብዩ መሐመድ ፎሎወር ተከታዮች መሆናቸውን ይናገራል። የመጀመሪያዎቹ ገቢዎች ማለት ነው። ኡሙ ሀርም አደድ ኡሙ ሀርምም እንዲህ ብላ ጨመረች አይ ሴድ ኦ አላህስ ሜሴንጀር ያላ መልእክተኛ ወይል ዊል አይ ቢ አሞንግስ ደም ከነሱ እኔ ሆናለሁ ብዬ ጠየቅኩኝ። ሂ ሪፕላይድ ዩ አር አሞንግስ ደም አንቺም ከነሱ ጋር ነሽ። the prophet then said ያላ መልእክተኛም እንደዚህ ብሎ መለሱ the first army amongst my followers who will invade Kasar city will be forgiven their sins። ምን ይለናል? የእኔ ተከታዮች የሆኑት ወረራ ያደረጉት ካንሳር ሲቲን ወረራ ያደረጉት ሰዎች ኃጢአታቸው ይቅር ይባላሉ። I will asked will I be one of them or Allah's messenger? He replied in the negative. አይ አትገቢም ብሎ መለሰ ማለት ነው። ሎክ ስለዚህ ቄሳርን የሚወሩ ምን ይሆናሉ? የነብዩ ገነት የሚገቡ ይሆናሉ። ጠበል የለበት እኮ ነው። ወደፊት እኮ ነው። ገና ሄዳችሁ ትወራላችሁ፣ ገነት ትገባላችሁ። የሆነ ነገር ትጠቅስና ሄዳችሁ ውረሩ፣ ገነት ትገባላችሁ። ሂዱ፣ ውረሩ፣ አውድሙ፣ ንብረት ዝረፉ፣ ሰዎቹን ግደሉ፣ ገነት ትገባላችሁ። 3996ን ክፈተው ባሪ። ሂድ ውረር ገነት ትገባለህ ከተባልክ ብትሞት ምን አስጨነቀ? ገነት ትገባለህ ተባልክ እኮ ዋስትና ተሰጠ ማለት ነው። ነብይ ነው ብለህ ካመንክ 3996 ምንድን ነው የከፈትከው? ኦኬ ቡሃሪ ነው። ኦኬ ሳሂህ ቡኻሪ 3996 ነው። died and did not leave any offspring and he was ኢብን መጃን ቼክ አድርገው። ኢብን መጃን ቼክ አድርገሽ ሱናን ኢብን መጃ። እሺ ስለዚህ ሂድ ውረር እንዲህ ይሰጣል። ይሄን የሚያዘው ማን ነው? መሐመድ ነው የሚያዘው። ኦኬ ሉክ ክፈት አንበቦሽ ይታያል። ትክክል አንበው ሮማ አይደልሽ? አዎ አዎ። እሺ it was narrated okay እሺ it was narrated from Abdullah bin ከታች ያለው አንበው ሐዲስን ተው ከታች ያለው ነው። when the treasure of Persia and Rome የሚለውን አንበው። እሺ when the treasure of Persia and Rome are open for you የውድ ሀብቶቹ የፐርሺያ እና የሮም ውድ ሀብቶች ክፍት በሆኑላችሁ ጊዜ what kind of people will you be? ምን አይነት ሰዎች ነው የምትሆኑት? አብዱራህማን በቃ
ምን ይላችኋል? የሮምና የፐርሺያ ንብረት ሲከፈትላችሁ ወደፊት ለእናንተ እንዴት ትሆናላችሁ? እያጓጓቸው ነው። እነሱን ሄዳችሁ ስትዘርፉ ምን ትሆናላችሁ? ሱራ 93 94ን ክፈትልኝ አንዴ። እዛ ሄዳችሁ ያንን ንብረት ስትዘርፉ ምን አይነት ትሆናላችሁ? እንዴት ታደርጋላችሁ? ቁጭ ብለው ይቀምራሉ። ንብረት ለመዝረፍ ማለት ነው። ያልነኳቸውን ያልደረሱባቸውን ማለት ነው። አንድ ሀገር አይደለም የወረሩት። 10 ዓመት ባልበለጠ ውስጥ ወደ 100 ጦርነቶች ነው ያካሄዱት። ኦኬ 94ን አድርግልኝ። እናንተ ያመናችሁ ሆይ በአላህ መንገድ ለመጋደል በተጓዛችሁ ጊዜ አስረግጡ። ሰላምታንም ወደ እናንተ ላቀረበ ሰው የቅርቢቱን ሕይወት ጥቅም የምትፈልጉ ሆናችሁ ምእምን አይደለህም አትበሉ። አላህ ዘንድ ብዙ ዘረፋዎች አሉ። ምን አሉ? ማዘንድ ኦኬ። እዛ ጋር ምን ይላል? ሄዳችሁ ስትወሩ ንብረትን ምዘርፉትን እንዴት ታደርጉታላችሁ? ንብረቱን ገና የሰው ሀገር ሄደህ ለመውረር ማለት ነው። ገና ሄደህ ወረህ እነሱን ለመዝረፍ ማለት ነው። ኦኬ 8:1 ይሄ ለምዕመናኑ የተሰጠ ነው። አትስገብገቡ እያላቸው ነው። ሌላ ሙስሊም መጥቶ ሰላም ቢላችሁ አሁን እዛ ጋር ሮምን አዩ አይደለ? ንብረቷን አዩ። ንብረቷን ስታገኙ እንዴት ትሆናላችሁ ብሎ ጠየቃቸው። እንዴት ትሆናላችሁ? ከዛ አይ በቃ ፈታ ብለን እንጠቀማለን። ኖ ትሰስታላችሁ፣ ትጣላላችሁ እርስ በርስ። ሰላም ቢላችሁ ሰው እንኳን ሌላ ሙስሊም መጥቶ ሙስሊም አይደለህም ብላችሁ ታባርሩታላችሁ አላቸው። ቁርአኑ ደግሞ ምን ይላል? አላህ ዘንድ ብዙ ዘረፎች አሉ፣ አትጣሉ እርስ በርሳችሁ። ብዙ ገና የምትዘርፏቸው ሌሎችም አሉ። እነኛን ዘረፋዎች ደግሞ የሚያከፋፍለውም የሚወስደውም አብዛኞቹ መሐመድ ነው። ከቶስ ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች አላህና የመልእክተኛው ናቸው። ራሱን መሐመድ ከአላህ ጋር አስቀመጠውና የሁለቱ አደረጋቸው ማለት ነው። አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ ሳምሩ፣ አማኞች እንደሆናችሁ አላህንና መልእክተኛውን ታዘዙ አለ። ስለዚህ ሰላም ይላችሁ ቢመጣ ሙስሊም እንኳን ነው ሰላም አንልህም አትበሉት። ምክንያቱም ገና የምትዘርፉት ብዙ ነገር አለ፣ ብዙ ንብረቶች አሉ። ለምን ሮምን ገና ብትዘርፍ የመን ይቀራል፣ ኢራቅ አለ፣ ግብፅ አለች፣ ትርክ አለች፣ ሌሎች ሀገራቶች አሉ። በአራቱ ማዕዘን እንዲዘርፍ ስለተፈቀደ ማለት ነው። ተከፍቷል ነው የሚለው። ኦኬ እናያቸዋለን፣ ሀዲሳቶችን እናያቸዋለን። ለዚህም ነው ጂሃድን የሚናፍቁት። ለዚህም ነው ሱራ 860 እንክፈትልኝ እዚሁ ላይ ከነርሱም ከማናኛቸውም ከኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን የሚያውቋቸውን ብቻ አይደለም የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው። አቡይደር ሜቢ ቪዲዮ ካላችሁ አዘጋጁልኝ። ቢላ እንኳን የላችሁም አልተዘጋጃችሁም የሚልበትን አዘጋጁ። ቁርአኑ ነው የሚለው። ጠላቶች ናችሁ ክርስቲያንና አይሁድ። ሱራ 9:29 ሱራ 9:30 ሱራ 3:28 ሱራ 5:51 ሱራ 98:6 ተፍሲራቶችን ተመልከቷቸው። ክርስቲያንና አይሁዶች የአላህ ጠላት ናቸው ተብለው የሚታመኑት የሙስሊሞች ጠላት ተብለው የሚታመኑት። ስለዚህ አዘጋጁላቸው። ከፈረስ የተዘጋጁ የታጀቡ ልታሸብሯቸው ተዘጋጁላቸው። የነሴፉላን ንግግር አዘጋጅልኝ ካላችሁ
እንዘጋጅላቸው እናሸብራቸው የሚሉትን ማለት ነው። ሶማሌ አይምን አርሲ ላይ አሁን ዝም ብለው ባንዴ የመጣ ነገር አይደለም። ተነግሮ ነው የማሸበሩ ሰላም መንሳቱ ስልጤ ላይ ባንዴ የተፈጸመ አይደለም። ስልጤ ላይ ኦርቶዶክሳውያን እንዳይኖር ተደርጓል። ተባረዋል ከስልጤ። ባንዴ የሆነ ነገር አይደለም። ግን አዘጋጁላቸው። ስለዚህ ማለት ነው አዘጋጁላቸው። ኦኬ። ከዛስ ከማናቸውም ነገር ባላህ መንገድ የምትረግሱት ምንዳችሁ ወደ እናንተ በሙሉ ይሰጣችኋል። ምን በማድረግ ለማሸበር መዘጋጀት አለብህ። ክፈተው ቃል አዘጋጁላቸው። አሁንም እንደዛው ያሳለን የተሻለ ጊዜ ነው። አዎ የተሻለ ጊዜ ነው። ይሄ ይገባናል ወይ? ከዚህ በላይ ይገባናል። የራሳችን ሀገር ነው፣ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል ያዘው አዳምጣለሁ አይችልም። የኛ ነው። ሎክ ምድሪቱ የማነች? የኛ ነች። የኛ ነች። ለምንድን ነው ያለው? ምድር የአላህና የመሐመድ ነች ስላለ ማለት ነው። በሞራል እንኳን የኛ ነች እንዲሉ አንፈቅድላቸውም። ለዚህ ነው ውጣ ቢልህ ክርስቲያን ከሆንክ ውጣ ከሰፈር እየተባልክ የምትባረረው ለዚህ ነው። ሞራል እንዲኖርህ እንኳን አንፈቅድልህም። የኔ ነው የምትልበት ሞራል እንኳን እና ከመሽፈዋለን ነው። ሞራልህን እንገለዋለን ነው። ይህ አንድ አይደለም የተነገረው፣ ብዙ ጊዜ ነው የተነገረው። ዲሞራላይዝድ ያደርጉሃል፣ ቅስምህን ይሰብረሃል። ቀጥል ቀጥል ክፈተው። ቃል አለ። ኦኬ የቃል ኔትወርክ ኤሬስ። ስለዚህ ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። የአላህ ህግ ለሰው ዘር በመላ ምንድነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያን ፍርድ። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጭ ያለ ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጭ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሀይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን የመሀይማንን ህግ አፈሑክመል ጃሂልየት የብጉን እንዴት ይፈልጋሉ እያለ ነው። ኢስቲፍሃሙ ኢንካሪይ ነው፣ አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም ነው። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ትግላችን እስከ መጨረሻው ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። አላህ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ ሱብሓነሁ ወተዓላ ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል፣ ተዘጋጁ። እኔ ወጣቱ ነኝ፣ ይህን ብቻ ነው። ጊዜ ይመጣል፣ ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ ሱብሓነሁ ወተዓላ ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ የጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው።
ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል። ወላሂ በላይ የሚሆንበት አብሽሩ፣ አብሽር በሉ። ያኛ ኡስታዝ ምንድን ያለው ሙጃሂዶችን እንደግፋቸው። ይሄ ሰይፈላህ ማለት በነገራችን ላይ ጫካ የገባ ልጅ ነው፣ የተቀላቀለ ነው። እነዚህ ቦኮ ሃራም አልሸባብ ምናምን የሚባሉትም ማለት ነው። እነሱ ሳፖርት እናደርጋቸው። ይሄ የጣዖት ህግ ነው እያለ ነው ኡስታዙ የሚያስተምረው። ይቀጥላል። ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁ አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር ያወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። ላኢላሃ ኢላላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። ጠላቶቻችንን የሙስሊሞች ምርኮ ገንዘብ ያደርጋቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ። ይሄ የአረብ ከረንሲ ይሆናል። ግን እየሳሉ ይመጣሉ። አላህ እንደ ኢማናችን ይፈትነናል። ስለዚህ ምን እናደርግ? በተባሳ እንስራ፣ ሰብር እናድርግ፣ አንድነታችንን እንጠብቅ፣ ለትግል እንዘጋጅ። አለበለዚያ ግን አሁንም ስንቶቻችሁ ናችሁ በደስታችሁ ቢላ ቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ ምትጠይቋላችኋል? ቤት ውስጥ ቢላ አይደለም። ቤት ቢፈለግም ቢላ የሌለው ምንም የለም። የጌታችን ትእዛዝ ለጠላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው፣ ተኙላቸው። ዝግጅት በሌለበት መልኩ ግን ሰሙ አድርጉ ያለ አለበለዚያ ቪዲዮ በጣም ጥራት የለውም። አክቹዋሊ አይታይም። ኤኒዌይስ ሉክ ምንድን ነው እያለ ያለው? ተዘጋጁላቸው። ለምን ቢላ እንኳን የላችሁም? ለምን አታዘጋጁት? ተዘጋጁ ተብለናል። ቢላ እንኳን የላችሁም። ቢላ ምን ሊያደርገው ነው? ተዘጋጁላቸው የተባለው ለማን ነው? በግ ማረጃ ነው? ለበጎች ነው የሚዘጋጀው? ቁርአኑ ላይ ተዘጋጁላቸው ያለው ለበጎች ነው። ቢላ እንኳን የላችሁም፣ ተዘጋጁላቸው። ምን በሉላቸው? ተዘጋጁላቸው። ሱራ 8:60 መሰረት በማድረግ ማለት ነው። ምን አርጉ? ተዘጋጁላቸው። ምን የታጀቡ ከፈረስም የምትዋጉበት ማለት ነው። ሮምን እንደወረሯት፣ ቱርክን እንደወረሯት፣ ግብፅን እንደወረሯት፣ ቄሳርን እንደወረሯት፣ የተለያዩ ሀገርን ሄደው እንደወረሩት ተዘጋጁ። ክርስቲያኑ እንቅልፋም ነው፣ እንቅልፋም ነው። አብዛኛው ሰልፍ ዲፌንስ አይደለም እስልምና ያካሄደው ጦርነት አታክ ነው። እያንዳንዱ ራስን የመከላከልና አታክ ይለያያል። ዘሆድ ያደረጋቸው መሐመድ 99% አታክ ነው። ሄዶ ነው የሚወራቸው። ቄያቸው ሄዶ ነው የሚዘርፋቸው። ቄያቸው ሄዶ ነው የሚወራቸው። ሊወጉት የመጡትን አይደለም የመከተው፣ ሄዶ ነው የሚወጋቸው። ይመጣል። በአላህ ታምናለህ፣ በእኔ ነብይነት ታምናለህ፣ ሰላት ትሰግዳለህ፣ ዘካ ታወጣለህ ይላል። ነው ካልክ ትገደላለህ፣ ትገደላለህ። ያው the command to fight people until they say la ilaha illallah muhammad rasulullah and establish salat and pay zakat and believe in everything that the prophet brought። ትእዛዙ ምንድነው? ሰዎችን መዋጋት፣ ስለመዋጋት ምን እስኪሉ ድረስ ሙሐመድ የአላህ መልእክተኛ ነው እስኪሉ ድረስ፣ ሰላት እስኪሰግዱ ድረስ፣ ዘካ እስኪከፍሉ ድረስ፣ ያመጣውን ማንኛውንም ነገር እስኪያምኑ ድረስ። ይሄን ካደረጉ ምን ይፈጠራል? whoever does that his life and his wealth are protected። ላይፉና ህይወቱና ንብረቱ ይጠበቃል። ምን ካለ? ዘካ ከሰጠ፣ ሰላት ከሰገደ፣ ሙሐመድ ነብይ ነው ካለ፣ አላህ ጌታ ነው ካለ ህይወቱ ይጠበቃል። ህይወቱ ይጠበቃል። ካልሆነስ ህይወቱ አይጠበቅም። ለዚህ ነው አርሲ ላይ ህይወታቸው አይጠበቅም። ለዚህ ነው አርሲ ላይ የሚገደሉት።
ስልጤ ላይ ንብረታቸው ወደመው ለዚህ ነው። ንብረታቸውን አውድመው ያባረሯቸው ለዚህ ነው። ምድር የአላህና የመሐመድ ነች ስላለ፣ ንብረት የኔ ነች ምድር የኔ ነው ስላለ። ምርጥ ሙስሊም ማለት ምን ማለት ነው? ሱራ 310 እና ለይክፈተው ቢኒ እንኳን ደህና መጣህ። እንኳን ደህና ቆይ። አንድ ክፍል በዙ አሳያለሁ። እፎይ ጨርስና እኔ ሎክ ይሄ ስለ ምርጥ ሙስሊሞች የወረደ ክፍል ነው። አንብበው። እሺ ሱራ 3 አያ ቁጥር 110 እንደዚህ ይለናል። ለሰዎች ከተገለጸች ሕዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛችኋል፣ ከመጥፎም ነገር ታዛላችሁ፣ በአላህም አንድነት ታምናላችሁ። የመጽሐፉም ሰዎች ባመኑ ኖሮ ለእነርሱ የተሻለ በሆነ ነበር። ከእነርሱ አማኞች አሉ፣ አብዛኞቻቸው ግን አመፀኞች ናቸው። ሎክ በጽድቅ የሚያዙ ናቸው፣ ከሁሉ የበላይ ናቸው። የበላይ ሆነው ታዘዋል። በጽድቅ ምን እንዲያደርጉ እንዲያዙ። በጽድቅ የሚያዙት የበላይ ሆነው ምንድን ነው እሱ ይነግረኛል። እስካሁን ባየናቸው ሐዲሳቶች ሳይ ሙስሊም 21 ኤ ላይ 21 ቢ ላይ 21 ሲ ላይ ቡሃሪ 25 ላይ በጽድቅ የሚያዙት ምንድን ነው? ሱራ 29 ላይ ሱራ 8 39 ላይ ሱራ 8 60 ላይ እንዴት ነው የሚዘጋጁላቸው? እንዴት ነው በጽድቅ የሚያዙት? ሱራ 4 ላይ ምንድን ነው በጽድቅ የሚያዙት? እስቲ የበላይ ሆነው በጽድቅ የሚያዙት ምንድን ነው የሚነግረኛል? የሚነግረኛል ወይ ይነግረኛል? የበላይ ሆነው በጽድቅ የሚያዙት የእስልምናው ጽድቅ ምንድን ነው? እንዴት ነው የሚያዙት? ጂሃድን ነው የሚያዙት በጽድቅ። ምርጡ ጂሃድ እንደሚፈስበት ነው። ቡሃሪ 45 57 አንዴ ክፈተው። 45 57 ያ በጽድቅ እንዴት እንደሚያዙ ላሳያችሁ። ሎክ ዝቅ አድርገው ከላይ ጀምረህ ከላይ ጀምር። ፕሮፌቲክ ኮመንታሪ ኦን ደ ቁርአን ተፍሲር ኦፍ ደ ፕሮፌት ምናምን ነገር ይሄ ኮመንታሪ ነው፣ ተፍሲሩ ነው የያዘ ጭምር ነው። ቅድም በጽድቅ የሚያዙ ሱራ 3 ሱረት አል-ኢምራን አያ 110 አሳያችኋል። ዩ ትሩ ቢሊቨርስ ኢን ኢስላም ኢስላሚክ ሞኖቲዝም and the real followers of Prophet Muhammad and his sunnah are the best of people ever rise up for mankind። ያንን ቅድም የጠቀስ ነው። እናንተ በአንድ አላህ የምታምኑ የሙሐመድ ሱና ተከታይ ሆናችሁ ተነሱት ሰዎች የበላዮች ናችሁ፣ በጽድቅ የሚያዙት የተባሉ ምንድን ነው? ሐዲሱን እናንብብ። የለውም እንዴ? ተቋርጠ ነበር፣ አሁን መታል። ኦኬ ሶሪ፣ ምን ላይ እንደተቋረጥኩ አላውቅም። ናሬትር አቡ ሁረይራ እንደተረከው the verse you true Muslims are the best of people ever rise up for mankind የሚለው እናንተ ሙስሊሞች እውነተኞቹ ሙስሊሞች ከተነሱት ሰዎች የበላይ ሆናችሁ በጽድቅ ታዛላችሁ የሚለው የወረደበት ምክንያት አለ means the best people for the people as you bring them with chains on their necks till they embrace Islam። እናንተ እንዲህ ልተርጉም አሁን ምርጡ ሙስሊም የተባለውን በእንደዚህ አይነት ሁኔታ ሲገልጸው ምን ብዬ ልተርጉም አሁን? እናንተ ከተነሱት የበላይና ምርጡ ጻድቅ በጽድቅ ታዛላችሁ የተባላችሁት ሙስሊሞች ምርጥነታችሁ በምንድን ነው? እሱ አለ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታስገቡ ነው።
እንደ ውሻ አንገታቸውን በሰንሰለት ይዛችሁ ወደ እስልምና ስለምታስገቡ ከተነሱት ምርጦቹ እናንተ ናችሁ። እስልምና ምን ነበረ ትርጉሙ? አንገትን በሰንሰለት ይዞ ወደ እስልምና ማስገባት በጽድቅና በበላይነት ታዛለህ የሚለው የወረደው ለዚህ ነው ይለናል። በጽድቅና በበላይነት ከሰዎች ሁሉ ፍትሃዊ ሆነው እንዲያዙ የተደረጉበት በምንድን ነው? ሰዎችን አንገታቸውን በሰንሰለት ይዘው ወደ እስልምና ስለሚያስገቡ። ኦኬ ቢኒ ቀጥል። ክፈትልኝ። እኔ ሰማልችል ሱራ 59 ክፈትልኝ እስቲ ቁጥር 3 እና 4 እናንብበውና አሁን አርሲ ላይ እየተደረገ ያለው ነገር ከርዕሱ ጀምረ ታነበዋለህ። ባይዘዌ ርዕሱ ራሱ ይገልጠዋል ሐሳቡን ማለት ነው። ርዕሱ ምን ይላል? ርዕሱ የመጽሐፉ ርዕስ ክፍሉ 59 ኦኬ ያ አንተኑ ላይ ከሀገር የማባረር ምዕራፍ ይላል። ሰው ባይዘዌ ቁርአን ራሱ ከሀገር ሰዎችን ከሀገር የማባረር ምዕራፍ አለው ማለት ነው። ኦኬ ራሱ እንደዛ ተብሎ አላህ ራሱ አወርዷል። ሰዎችን ከሀገር አባሩ የሚል ምዕራፉ ራሱ እንደዛ ነው የሚለው። ቁጥር 3 ላይ አንብበው። አሁን አርሲ ላይ ያለው በደንብ ስለሚገልጸው ቁጥር 3 እና 4 አንብበው። ከሀገር የማውጣት ምዕራፍ ይሆን ነው። ሰዎችን ከሀገራቸው አስወጡ ነው። ኦኬ አንብበው ቁጥር 3 እና 4። ኦኬ እሺ ቁጥር 3 እንደዚህ ይለናል። ሱራ 59 ቁጥር 3 በእርሱም ላይ አላህ ከሀገር መውጣትን ባልጻፈ ኖሮ በቅርቢቱ ዓለም በቀጣቸው ነበር። ለእነርሱም በመጨረሻይቱ ዓለም የእሳት ቅጣት አላቸው። ይህ እርሱ አላህና መልእክተኛው በመከራከራቸው ነው። አላህና መልእክተኛውን በመከራከራቸው ነው። አላህንም የሚከራከር ሰው ይቀጠዋል። አላህ ቅጣት ብርቱ ነው። ይሄ ከላይ ቁጥር 1 እና 2 ላይ ስታይ ስለ መጽሐፉ ሰዎች ነው የሚናገረው። ስለዚህ የመጽሐፉ ሰዎች የአላህና መሐመድን ከተከራከሩ ከሀገር የመውጣት ወይም የመባረር ምዕራፍ ተጽፎባቸዋል። ስለዚህ አሁን አርሲ ላይ ያለው ክርስቲያኖች በመሆናቸው ባይዘዌ ቅድምም ቃል እያሰማዋለ ክርስቲያን ሲሆኑ እንኳን መናገር ያለባቸውን ነገር ሲወስኑ ነበር። ኢየሱስን ኢሳ ብለው ካልጠሩ፣ አብርሃምን ኢብራሂም ብለው ካልጠሩ ይሄ ራሱ እንደመከራከር ነው የሚቆጠረው ባይዘው። ስለዚህ ይሄን በማድረጋቸው ከሀገር አስወጧችሁ ደግሞ አላህ ጽፎታል። የተጻፈ ነገር ነው፣ ቀድር ነው ማለት ነው። ስለዚህ እያንዳንዱ ሙስሊም ይሄን ማድረግ አለበት ነው እያለን ያለ። ከሀገር አባሩ አስወጡ። ይሄን የሚያደርጉበት ምክንያት ለምንድን ነው? አላህና መልእክተኛውን ስለተከራከሩ የመጽሐፉ ሰዎች ብሎ ያስቀምጣል ማለት ነው። ስለዚህ ከሀገር ማባረር ከሀገር ማስወጣት የሚለው በቁርአን ራሱ አያ ወርዶለት ተቀምጧል ማለት ነው። ስለዚህ ክርስቲያኖችን በዚህ መንገድ አስወጡ ይላል። ለምንድን ነው የሚያስወጡት? ሱራ 8 ቁጥር 39 ላይ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሉ ስለተባሉ፣ ከዛ ውጭ ሃይማኖት ስለማይቻል ማለት ነው። ስለማይቻል እኔው ሱራ 8:39 ላይ ሄደህ ስታነበው ሁከት እስከማይገኝ ሃይማኖት ሁሉ ለአላህ እስኪሆን ብቻ እስኪሆን ተጋደሏቸው እስኪከለከል። በቃ ሃይማኖት ሁሉ እስልምና ብቻ ነው መሆን ያለበት። የዚህን ክፍል ተፍሲርን ሄደህ ብታየው ችግር የለውም፣ በኋላ ማየት ትችላለህ። ከፈለክ ማውጣው ሁለት ሃይማኖቶች እኩል መሆን የለባቸውም፣ ወይም ሁለት ዲኖች እኩል ስላልሆኑ በአንድ ሀገር ላይ መኖር ስለሌለባቸው በጠቅላላ ምንድነው ከእስልምና ውጭ ያለው በጠቅላላ ወደ ውጭ መሆን ስላለበት። ስለዚህ አንድ ሙስሊም የሚጋደለው ለምንድነው? አንደኛ ስለተጻፈበት ነው፣ ማባረር ስላለበት አላህና መልእክተኛውን ስለሚከራከሩ። ሁለተኛ ሃይማኖት ሁሉ ለአላህ እስኪሆን እንዲጋደል ስለታዘዘ ነው። በጠቅላላ ከእስልምና ውጭ ያለው በጠቅላላ ያው እሱ ማንበብ ትችላለህ። ሁለት ዲን በአንድ ሀገር ላይ መኖር አይችልም ነው ያለው መሐመድ። ሁለት ዲን ወይም ሁለት ሃይማኖት በአንድ ሀገር ላይ መኖር አይችልም። በግድ የሚኖረው ምንድነው? እስልምና ነው። ስለዚህ እስልምና ብቻ እስኪሆን ድረስ እንዲጋደሉ ታዘዋል ማለት ነው። ሱራ 352 ላይ እንዴት ደግሞ እንደሚጨፈጭፏቸው ማን ነው እነዚህን ሰዎች እንዲጨፈጭፉ የፈቀደው የሚለውን እዛው ላይ ታያለህ። ማን የፈቀደላቸው? አላህ ምንድን ነው የሚለውን እንየውና ምን ብሎ ይናገራል?
አንብበው እስኪ። አላህን በፈቃዴ በምጨፈጭፉበት ጊዜ ይላል አይደል? ስለዚህ አላህ ይፈቅዳል ሰዎች እንዲጨፈጭፉ በፈቃዴ በምጨፈጭፉበት ሰዓት ኪዳናችሁን እሞላላችኋለሁ ይላቸዋል ማለት ነው። ኪዳናቸውን እየሞላላቸው መጀመሪያ ቀድር ነው ይጽፍላቸዋል። አባሩ አስወጡ ጽፌላችኋለሁ ካላስወጣችሁ አይሆንም የተጻፈ ነው ይሏቸዋል። በዚህ ምክንያት ደግሞ ሃይማኖት ሁሉ ለአላህ እስኪሆን ድረስ ይጋደላሉ። ከዛ ደግሞ በፈቃዳቸው ይጨፈጭፋሉ። አሁን አርሲ ላይ ይሆን ያለው ማለት ነው። ህፃናትም ትላልቅ ሰዎችም የሚጨፈጨፉት የሚታረዱት ሙስሊሞች ወዱ አይደለም፣ ተይዘው በዚህ ሐሳብ ስለተያዙ ነው። አላህም የሚባለው የእስልምና ሰሪ ሰዎች ከሱ ውጭ ያሉትን በጠቅላላ እንዲጨፈጨፉ እንዲታረዱ አድርጓል ማለት ነው። ስለዚህ አሁን እነዚህ ሰዎች ለመጨፍጨፍ በሚወጡበት ሰዓት ላይ ያላን ህግ ለመፈጸም በሚወጡበት ሰዓት ላይ አሁን ትናንትና ህፃን እግሩ የተቆረጠ አለ አይደለ? የተፈነከተች የሞቱ ህፃናት አሉ አይደለ? ህፃናትስ ምንድነው የሚደረገው? እስልምና ለዛፉም ለቅጠሉም ይራራል ይሉናል ሙስሊሞች። መሐመድ ግን ተጠይቆ ጦርነት ላይ በምንወጣበት ሰዓት ላይ ህፃናት ምንድን እናደርግ ብለው የመሐመድ ሰሃቦች ሲጠይቁ እነሱ ከነሱ ናቸው አብራቸው በሏቸው ነው ያለው። ለዚህ ነው እየመጡ ከትላልቆች ጋር ህፃናትን አብረው የሚሉት። ለዚህ ሳሂህ ሱናን ኢብን ማጃ 3839 ላይ ክፈትና ከርሱ ጀምረ አንብብና አሳያቸው ርሱ ምን እንደሚል። ርሱ ራሱ ይገልጸዋል ማለት ነው። ሱናን ኢብን ማጃ ላይ ያው አንብበው። እሺ what the messenger of Allah sought refuge from ብቻ ነው የሚለው ሱናን ኢብን ማጃ 4557 ነው። አይ 3839 ያልከኝ 45 ኦኬ 3839 ያልኩ 28 ይቅርታ 2839 እሺ ሩስን ያው ምን ይላል? እሺ making a sudden raid at night and the killing of woman and child ይላል። making the sudden raid at night the killing of the woman and the children ይሄ ርዕሱ ቻፕተሩ ነው። ሳይታሰብ ወረራና በማታ በሚደረግ ድንገተኛው ውጊያ ህፃናትና ሴቶችን ስለመገደል ነው ርዕሱ ብሎ የሚለው። ከዛ ያለ መልእክተኛ ይጠየቃሉ። አንብበው ጠይቋቸው ሳቦ። እሺ ሳቢን ጃንተን ሴድ እንደዚህ ተብሎ እንትን ብሎ ተናገረ። the prophet was asked about the policies who are attacked at night ነብዩ መሐመድ ስለ policies attacked በማታ ስለሚደረገው ጥቃት ተጠየቀ። and their women and children are killed ስለ ሴቶቻቸውና ስለ ልጆቻቸው ግድያ he said they are among them ከነሱ ናቸው ብሎ መለሰ። ችግር የለውም ከነሱ ናቸው ብሎ መለሰ። ስለዚህ አሁን አርሲ ላይ የሚደረገው ነገር መተው የሚያደርጉት ያው መስጊድ ላይ የተማሩትን ነው። ለምን በማታ በሚደረግ ወይም ደግሞ ማታ ነው መተው አይደለም የሚያደርጉት። ሲናገሩ ሰምታችሁ ከሆነ ሌሊት ነው የሚመጡት፣ አይታወቅም፣ ድንገት ነው የሚመጡት። ከዛ መተው ይከባሉ፣ ሰውን እንትን ብለው የሚፈልጉትን ይወስዳሉ፣ የሚገሉትን ይገላሉ። ሲገሉ ህፃናት አይሉም፣ ሽማግሌ አይሉም፣ ሴት አይሉም፣ አሮጊት አይሉም፣ ያገኙትን ነው የሚገሉት። በዚህ ጊዜ መሐመድ ምን ብሎ ነው ትእዛዝ የሰጣቸው? በማታ ጥቃት በምታደርጉበት ጊዜ ቀን ይታያሉ፣ ሰው ይሸሻል። አድፍጣችሁ ሄዳችሁ በምታደርጉበት ጊዜ ላይ ሴትም ሆነ ህፃንም ካገኛችሁ ምንም እንዳትምሩ ነው። ምንም ምክንያቱም እነሱ ከነሱ ናቸው። ስለዚህ አብራችሁ በሏቸው ብሎ ነው ያዘዘው ማለት ነውና ይሄ በግልጽ አሁን ላይ ያየነው ነገር ምንድነው እንዲደረግ የሚያደርግ ነገር ይሄ ነው። ቡኻሪ 4557 ላይ ቅድም አንስቶታል። ከእስልምና ምርጥ ትውልድ የሚባሉት ከተነሱት ውስጥ ቤስ ከሚባሉት ትውልድ ውስጥ ምንድነው ሰውን አንገቱ ላይ ሰንሰለት አድርጎ ወደ እስልምና እየሳበ በግድ አምጥቶ የሚያስገዛ ማለት ነው። የሚያስገዛ ከትውልዱ መልካም የሚባለው ወይም ደግሞ ከተነሱት ውስጥ ቤስት የሚባለው ይሄ ደግሞ ሳሂህ ቡኻሪ 25 ላይ ክፈትና ከመልካም ስራዎች ውስጥ አንደኛው ምንድነው ተብሎ መሐመድ ሲጠየቅ ምን እንዳለ ታውቃላችሁ? በአላህ መንገድ መጋደል፣ ሰውን መግደል ማለት ነው። መልካም ስራ የሚባል ለምሳሌ መጽሐፍ ቅዱስ ላይ ቅዱስ ጳውሎስ መልካም ስራ ብሎ ከዘረዘራቸው ከስጋ ስራና ከመንፈስ ስራ ብሎ ከዘረዘራቸው መካከል የመንፈስ ስራ የሚለው አትግደል ነው። ገዳይነትን የሚጠጣ ጠንቋይ አምላኪ ምናምን እነዚህ ነው የእግዚአብሔር መንግስት አይወርሱም ይላልና መልካም ስራ ለኛ ተጽፎልናል።